ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች በውጭ ሀገር ለስራ መሰማራት የምትፈልጉ ሰዎችን በተመለከተ እንደዚሁም በውጭ ሀገር ስራና ሰራተኛ ለማገናኘት ከመንግስት ፍቃድ ወስደው የሚሰሩ ኤጀንሲዎችን በተመለከተ አዋጁ ከዚህ በፊት ይሰራበት የነበረው ህግ ማሻሻያ ተደርጎበታል። ምን አይነት ነጥቦች ናቸው ማሻሻያ የተደረገባቸው የሚለውን ለእናንተ በዝርዝር ማቀርብላችሁ ነው የሚሆነው። ይህንን የህግ መረጃ እንድትሰሙት እጋብዛችኋለሁ። እንግዲህ በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን የሚመለከተው አዋጅ ከ4 ዓመት በኋላ በድጋሚ ነው ማሻሻያ የተደረገበት። የአዋጁ ማሻሻያም በውጭ ሀገር ለስራ የሚሰማሩ ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲያስችል ሆኖ የተዘጋጀ ነው ተብሎለታል። በ2008 ዓመተ ምህረት የወጣው የኢትዮጵያ የውጭ ሀገር ስምሪት አዋጅ ሰራተኛን በውጭ ሀገር ለስራ ማሰማራት የሚቻለው በኢትዮጵያ መንግስትና በተቀባይ ሀገር መካከል የሁለትዮሽ ስምምነት ሲኖር ብቻ እንደሆነ የሚገድብ የህግ ድንጋጌ ነበረው። በ2013 የጸደቀው የዚህ አዋጅ ማሻሻያ በበኩሉ በውጭ ሀገራት የሰለጠነ የሰው ኃይል ለሚፈለግበት ስራ ተጨማሪ 2 የስምምነት አማራጮችን አካቶ ይዞ ነበረ። የመጀመሪያው አማራጭ እንግዲህ ጉዳዩ በሚመለከተው የኢትዮጵያ ሚኒስቴር መስሪያ ቤትና በተቀባይ ሀገር ከሚገኘው አቻ ስልጣን ካለው የውጭ ሀገር የመንግስት ተቋም ጋር የሁለትዮሽ ስምምነት ወይም ደግሞ መግባቢያ ሰነድ ሲኖር ሰራተኛን መንግስት ራሱ ማሰማራት እንደሚችል ይፈቅዳል። ሚኒስቴር መስሪያ ቤቱም በዚህ መሰረት እንግዲህ ተመሳሳይ ስምምነት በውጭ ሀገር ከሚገኝ እውቅና ካለው አሰሪ ኩባንያ ጋር ከመፈጸምም ኢትዮጵያን ሰራተኞችን መላክ እንደሚቻል በዚህ በአዋጁ ማሻሻያ ተደንግጓል። ከ4 ዓመት በፊት የተደረገው የአዋጅ ማሻሻያ ያቀረበው ሁለተኛ አማራጭ ደግሞ የግል ስራና ሰራተኛ አገናኝ ኤጀንሲን የሚመለከት ነው። የሰለጠነ የሰው ኃይል የሚሰማራበት ስራ አፈላልጎ ያገኘ በኢትዮጵያ ፍቃድ የወሰደ ኤጀንሲ በተቀባይ አገር መንግስት እውቅና ካለው ሌላ ቀጣሪ አሰሪ ኩባንያ ጋር የስራ ስምሪት ስምምነት እንዲፈጽም ጉዳዩ የሚመለከተው ሚኒስቴር መስሪያ ቤት ሊፈቅድ እንደሚችል በአዋጁ ተቀምጦ ነበረ። ሚኒስቴር መስሪያ ቤቱ ይህንን ፈቃድ የሚሰጠው የተቀጣሪ ዜጎች መብትና ደህንነት የሚጠበቅ መሆኑን በማረጋገጥ እንደሆነ በ2013 ዓመተ ምህረት በወጣው የአዋጁ ማሻሻያ ላይ ሰፍሯል። ዛሬ እንግዲህ ሐሙስ ግንቦት 21 ቀን 2017 የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባ ላይ የቀረበው አዲሱ የዚህ በ2013 ወጥቶ የነበረው የአዋጁ ማሻሻያ ወደ ውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን መብት፣ ደህንነትና ክብር በዘላቂነት መጠበቁን ለማረጋገጥ እንዲያስችል ሆኖ የተዘጋጀ መሆኑ ነው በዚህ በሚኒስትሮች ምክር ቤት ስብሰባ ላይ የተገለጸው። ለፓርላማ የተመራው ይህ አዲሱ አዋጅ እንግዲህ ከዚህ በተጨማሪ ኢትዮጵያ ከዘርፉ በዚህም ከውጭ ሀገር ሰራተኞችን በመላክ ማግኘት ያለባትን ጥቅም ለማስጠበቅ በሚያስችል መልኩ መዘጋጀቷን የጠቅላይ ሚኒስትር ጽሕፈት ቤት ያሰራጨው መረጃ ያመለክታል። የውጭ ሀገር የስራ ስምሪት በበላይነት የመከታተል ኃላፊነት የተጣለበት የስራና ክህሎት ሚኒስቴር በዘንድሮ በጀት ዓመት 9 ወራት ውስጥ በውጭ ሀገር ስምሪቶች ከተሰጡ አገልግሎቶች 113 ሚሊዮን ዶላር መገኘቱን ባለፈው ሚያዝያ ወር መጀመሪያ አስታውቆ ነበረ። ይህ አሃዝ እንግዲህ ይፋ የተደረገበት የህዝብ ተወካዮች ምክር ቤት ስብሰባ ላይ ማብራሪያ የሰጡት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በ9 ወራት ውስጥ ወደ ውጭ ሀገር ለስራ የተሰማሩ ኢትዮጵያን ቁጥር 344790 እንደሆነ ገልጸዋል። ሚኒስትሯ ኢትዮጵያውያን ዜጎች ለስራ እንዲሰማሩ በሀገር ደረጃ ስምምነት ያደረገችባቸው የመካከለኛው ምስራቅ ሀገራት የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኳታርና ኩዌት እንደሆኑም በዚህ ማብራሪያቸው ጠቅሰዋል። ኢትዮጵያ ከሊባኖስ ጋር ተመሳሳይ ስምምነት ብትፈራረምም በሀገሪቱ ባለው ወቅታዊ ሁኔታ ምክንያት ህጋዊ ስራ ስምሪት እንዳልተጀመረም ነው ሙፈሪያት በወቅቱ ተናግረው የነበረው። ሁለቱ ሀገራት በሚያዝያ
15 የተፈራረሙት የሥራ ስምሪት ስምምነት በታህሳስ 2016 በህዝብ ተወካዮች ምክር ቤት መጽደቁ አይዘነጋም። በስምምነቱ ላይ እንግዲህ ለኢትዮጵያን የሚከፈለው ዝቅተኛ የደሞዝ ወለል በግልጽ አለመካተቱ የቤት ሰራተኞች መብት እንዲከበር በሚሟገቱ ግለሰቦችና ተቋማት በኩል ትችት እንዲቀርብበት ምክንያት ሆኖ ነበረ። በሊባኖስ እስከ 400 ሺህ የሚገመቱ ኢትዮጵያውያን በቤት ሰራተኝነት ተቀጥረው እንደሚሰሩ በጉዳዩ ላይ የተጠናከሩ መረጃዎች ያመለክታሉ። ኢትዮጵያ ከሌላኛዋ የመካከለኛው ምስራቅ ሀገር ባህሬን ጋር የሥራ ስምሪት ስምምነት ለማድረግ በሂደት ላይ መሆኗን ሙፈሪያት በሚያዝያው የፓርላማ ቆይታቸው ተናግረው ነበረ። የኢትዮጵያ መንግስት ተመሳሳይ የሁለትዮሽ ስምምነቶች ከጃፓን፣ ስዊድን፣ ኮሪያና ጀርመን ሀገራት ለማድረግ በንግግር ላይ መሆኑንም ነው ሙፈሪያት በዚህ ማብራሪያቸው ላይ የጠቆሙት። በጀርመን ከሚገኝ ኩባንያ ጋር በተደረገ ስምምነት የተወሰኑ መሐንዲሶች ለስራ መላካቸውን በፓርላማ ማብራሪያቸው ያነሱት ሙፈሪያት በስዊድን ከሚገኝ ኩባንያ ጋር ተመሳሳይ ስምምነት ላይ መድረሱንም አክለዋል። ከውጭ ሀገራት የስራ ስምሪት በተያያዘ ከሚሰጡ አገልግሎቶች የስራና ክህሎት ሚኒስቴር በዘንድሮ በጀት ዓመት 9 ወራት ለመሰብሰብ አቅዶ የነበረውን የገንዘብ መጠን 472.5 ሚሊዮን ዶላር ነበረ። የሚኒስትሮች ምክር ቤት በዛሬው መደበኛ ስብሰባው ሚኒስትሩ ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያ ለመወሰን የወጣ ደንብን በተጨማሪነትም አጽድቋል። ደንቡ ሚኒስቴር መስሪያ ቤቱ ለነዚህ አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የሚያደርግ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በደንቡ የተካተቱ የአገልግሎት ክፍያዎች የተዘጋጁት የተገልጋዩን የመክፈል አቅም ባገናዘበ መልኩ እንደሆነ ነው ጽሕፈት ቤቱ የገለጸው። የሚኒስትሮች ምክር ቤት ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ ነው በሙሉ ድምፅ ዛሬ ውሳኔ ያስተላለፈው። በዚህ በውጭ ሀገር ስራና ሰራተኛን ማገናኘት ላይ የተሰማሩ በብዙ የሚቆጠሩ ኤጀንሲዎች በሀገር ውስጥ አሉ። በመቶ የሚቆጠሩ ኤጀንሲዎች በሀገር ውስጥ አሉ። እነዚህ ኤጀንሲዎች እንግዲህ በተደጋጋሚ የተለያዩ ጉዳዮችን በተመለከተ በተለይም ከበፊቱ የሰራተኛና ማህበራዊ ጉዳይ ሚኒስቴር ከአሁኑ ደግሞ የስራና ክህሎት ሚኒስቴር ጋር በሚያደርጓቸው ስብሰባዎች ይህንን የውጭ ሀገር ስራና ስምሪትን አስመልክቶ የሚወጣ ህግ ኤጀንሲዎችን የሚያበረታታ መሆን አለበት የሚል ቅሬታ ያቀርባሉ፣ ሐሳብ ይሰነዝራሉ። ምክንያቱም ይሄ በውጭ ሀገር ስራና ሰራተኛ የማገናኘት ስራ በአግባቡ በህግ ከተመራ ኤጀንሲዎች ኃላፊነታቸውን አውቀው ከሰሩ ለሀገር የሚያስገኘው ዘርፈ ብዙ የሆነ ፋይዳ አለው። ከነዚህ ፋይዳዎች መካከል እንግዲህ ወደ ሀገር ውስጥ ሬሚታንስ ያመጣል፣ የውጭ ምንዛሬን ይስባል። እያንዳንዱ በውጭ ሀገር የሚሰማራ ኢትዮጵያዊ ወደ ሀገር ቤት ንብረት ለማፍራት፣ ንብረት ለመግዛት፣ ለቤተሰቦቹ እንደዚሁም ገንዘብ ለማስቀመጥ የሚልከው የውጭ ምንዛሬ ለሀገሪቱ ተጨማሪ የውጭ ምንዛሬ አቅም ይፈጥርለታል። በሁለተኛ ደረጃ እንግዲህ እነዚህ ሰዎች ከሀገር ውስጥ ያለው የስራ አጥነት ቁጥር ይታወቃል። የስራ አጥነት ቁጥር በከፍተኛ ሁኔታ ጨምሯል። ስለዚህ ከሀገር ውስጥ ወደ ውጭ ሄዶ ዜጎች የሚሰሩ ከሆነ በሀገር ውስጥ ያለውን የስራ አጥ ቁጥር እንደዚሁ ያሻሽላል። ከዛም ባለፈ እንግዲህ ዜጎች ወደ ውጭ ሀገር ሄደው የሚሰሩ ከሆነ ለቴክኖሎጂ፣ ለተለያዩ ዓለም አቀፍ ኢንቫይሮንመንቶች ተጋላጭነት ስለሚኖራቸው መጥፎ ጎን እንዳለው ቢታመንም ነገር ግን በበጎ የሚወሰድ ከሆነ እንደዚሁ ለስልጣኔ፣ ለሌሎች ነገሮች በርን ይከፍታል። እንደዚሁም ውጭ ሀገር ዜጎች ሄደው ኑሯቸውን የራሳቸውን የሚለውጡ ከሆነ እንደዚሁም አገር ቤት ደግሞ ቤተሰቦቻቸውን ሳፖርት ሲያደርጉ አገር ቤት ያለው የቤተሰባቸው ህይወትም ይለወጣል። በአጠቃላይ ዘርፈ ብዙ ጥቅም ለሀገር እየሰጠ ዘርፉ ነገር ግን በመንግስት በቂ የሆነ ድጋፍ እየተደረገለት አይደለም፣ በቂ የሆነ ትኩረት እየተደረገለት አይደለም የሚለው ወቀሳ በተደጋጋሚ ኤጀንሲዎች እንግዲህ ይሰነዝራሉ። በተለይም ከግብር አከፋፈል ጋር በተያያዘ ዘርፉ የውጭ ምንዛሬ እንደሚያመጣ ታውቆ ከታክስና ከግብር ጋር የተያያዙ
ጉዳዮች ማበረታቻዎች ተደርገው በአግባቡ ሊታይልን ይገባል የሚል በተደጋጋሚ ቅሬታዎች ይቀርቡበታል። መንግስትም እንግዲህ ይሄንን አሁን ባሻሻለው አዋጅ በሚወጡ ደንብና መመሪያዎች እነዚህን ጉዳዮች እንዴት ይዳስሳቸዋል የሚለውን ወደፊት የምናይ ነው የሚሆነው። ውድና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ ለ4 ጊዜ የተሻሻለውን በውጭ ሀገር ስራና ሰራተኛ ማገናኘት ወይም በውጭ ሀገር የስራ ስምሪት አዋጅን በተመለከተ ዛሬ የሚኒስትሮች ምክር ቤት ያደረገውን ስብሰባ በተመለከተ ለእናንተ ይህንን የህግ መረጃ አቀረብኩላችሁ። በሌላ እንደዚህ የተጣራና ጠቃሚ ህግ መረጃ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና ህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ በድጋሚ